በቅርቡ የኢትዮጵያ ፖለቲካ ውስጥ ወልቃይት ጠገዴ፣ ዳንሻና ሁመራ ህዝቡም ጎንደሬ ነው መሬቱም የአማራ የሚል አገላለጽ መጥቷል። ህዝቡ ጎንደሬ ነው ተባለ እንጂ ሙሉ አማራ ነው አልተባለም። መሬቱ የአማራ ነው ተባለ እንጂ አማሮች በሙሉ የወልቃይት ዜጋ አልሆኑም። የወልቃይት ጉዳዮች አድራጊ ፈጣሪው ሰው ኮሎኔል ደመቀ ዘውዱም የወሎ አማሮችን ለስራ ወደ ወልቃይት ሲጓዙ የታውቁትና ብለው መልሰውላቸዋል ተብሎ ይቀሰቀስባቸዋል። በእርግጥም እንዲህ ያለውን ፖለቲካ ወልቃይት ጠገዴ፣ ዳንሻና ሁመራ ህዝቡም ጎንደሬ ነው መሬቱም የአማራ የሚለው ግጥም በትክክል የሚገልጸው ይመስላል። እነሆ የትግራይ ኃይሎች ፋኖ እንደጀና አድርገው እነርሱ ምዕራብ ትግራይ ወደሚሉት ቃጣና እየገሰገሱ ነው። ለካቲት 11 ለሚሏት ቅዱስ ቀናቸው 51ኛ ዓመት ማክበሪያ ለትግራይ ህዝብ ኬክ ሳይሆን ወልቃይት ጠገዴ፣ ሰቲት ሁመራን ያህል ሰፊ ግዛት በስጦታ መልክ የማበርከት ፍላጎት አላቸው እየተባለ ነው። ለዚህም ይመስላል ከጥር 20 ቀን 2018 ዓ.ም ጀምሮ በተለይ በጠለምት ውጊያ ተደርጓል። የኢፌዴሪ መከላከያ ሰራዊትና ራሱን ቲዲኤፍ ብሎ የሚጠራው የትግራይ ሰራዊት እየተፋለሙ ነው። የኢትዮጵያ መንግስት በጥምር ጦር ውስጥ ያሰለፋቸው ራሱን የትግራይ ሰላም ኃይል ብሎ የሚጠራውና በምህፃር ቲፒኤፍ የሚባለው ለዓመታት ራሱን ለዚህ አይቀሬ ጦርነት ሲያዘጋጅ የነበረው የተከዜ ዘብ ወልቃይትን ከህወሓት ኃይሎች ለመከላከል ቀደም ብሎ የገባው የኢፌዴሪ መከላከያ ሰራዊት ናቸው። ህወሓት ማይዳጉሳ በሚባል ቦታ አርሚ 35 የተባለውን ኃይሉ አሰልፎ ነበር። በአካባቢው የነበረው መከላከያ ሰራዊትና የተከዜ ዘብ ከዚህ የቲዲኤፍ አሃድ ጋር ተዋግቷል። እምባ ማድረና ዲማ ምጫራይን በሚባሉ ግንባሮችም ከትግራይ የአርሚ 17 ኮር 3ኛና 2ኛ ክፍለ ጦሮች ረቡዕ ዕለት ከሰዓት በኋላ ውጊያ ሲያደርጉ እንደነበር ተጽፏል። በደገ ብራይን ግንባር በዋልድባና ዛሬማ በደደቢት የህወሓት ኃይሎች ዘልቀው ወደ ወልቃይት ለመግባት ጥረት እያደረጉ መሆኑ ይሰማል። የህወሓቱ የአርሚ 33 መሆን መድረሱን ተከትሎ በአካባቢው ውጥረት መንገሱን ሰምተናል። እንዲህ ያለው ድባብ በተፈጠረ አፍታም ወደ ትግራይ ይደረጉ የነበሩ በረራዎች ቆመዋል። ሻዕቢያ ጦሩን ወደ አፋሯ ቡሬ፣ አዲያቦና ሁመራ ከተማ አስጠግቷል ተብሏል። ግጭቱ ወደ ሰሜን ወሎና አፋር የመስፋፋት እድሉ ሰፊ ነው በማለት ከአፋር የተለያዩ ቦታዎች እየተፈናቀሉ ወደ አዲስ አበባ መጓዝ የጀመሩ ኢትዮጵያውያን መኖራቸውን የጣቢያችን ምንጭ ከቦታው ነግሮናል። በነዘመነ ካሴ የሚመራው አፋብን በኢትዮጵያ መንግስት ላይ ታላቅ ፖለቲካዊና ወታደራዊ ድል የሚያሳካበት ምዕራፍ ላይ መድረሱን የሚገልጹ ደጋፊዎቹ እየተስተዋሉ ነው። የአፋብን ወታደራዊ አዛዥ ጀነራል ተፈራ ማሞ የኢትዮጵያ መንግስትና ሻዕቢያ ቢዋጉ ኢትዮጵያን ከጀርባ እንደሚወጓት መናገራቸው ይታወሳል።